እንኳን ስለወለደ ስለ ልጁ ያስባል። በመውጣቱ ላይ ያስባል፣ በመግባቱ ላይ ያስባል። ልጄ ብሎ ያስባል። ሁልጊዜም የምድር አባት ጥቂት እሳት ውስጥ ላይ የሚነሳ አባት፣ የሚተው አባት ከእናንተ ከእነሱ አጠገብ ላይ ከራቃችሁ በኋላ ከሄዳችሁ በኋላ እሱ የኔ ልጅ አይደለም ብሎ የሚክድ አባት እንኳን ለአንድ የሆነ ስለወለደ ብቻ ያስባል። እግዚአብሔር ሲያስብ እንደዛ አይደለም። አምላካችን ሲያስብ እንደዛ አይደለም። የምድር አባት እንዲያስብ አይደለም። የምድር እናት እንደሚያስብልን አይደለም አባታችን የሚያስበው። ዳዊትን እንዳሉ እዚህ እኮ አንተ የሚበቃ ሰው አይደለችም፣ እግዚአብሔርም አንተን ሊያስብ የሚገባ ሰው አይደለችም። አንተ ምን እውቀት ያለ ነው? አንተ ምን ጥበብ ያለ ነው? አንተ ምን ማስተዋል ያለ ነው? አንተ እኮ የወደቀ የተረሳ ሰው ነህ እኮ፣ የተጣለ ሰው ነህ እኮ። ማንም ለዚህ እንዲበቃ አንተን አይፈልግም አሉ፣ አይፈልግም አሉ። የሚቀባ ልጆቹ በቤቴ ከእኔ ጋር ያደጉት ናችሁ፣ ከእኔ ጋር ያሉት ናችሁ ብሎ ነው አባቱ የጠበቀው። ዳዊት አባቱ የጠበቀው መሳል እግዚአብሔር ዳዊት ሕይወት ላይ ያሰበው ሌላ፣ እግዚአብሔር ያቀደ ያለው ሌላ ነው። እግዚአብሔር ያሰበው ያለው ሌላ ነው። የዳዊት አባቱ ያሰበው ግን አብሮ ከእሱ ጋር ያደጉት አብሮ ከእሱ ጋር የነበሩት እነሱ ውስጥ አንዱ ይቀባል ብሎ ነበረው ያስበው። ምድረ በዳ የተጣለው የተረሳው ነው። ግን ማንም የማይረሳ ማንም የማይጥል ሲወድቅ የሚያነሳ ሲወድቅ እንኳን አልፎ የማይሄድ እንኳን አንቺ የሆነ ነገር ላይ ስትኖር የሆነ ነገር ላይ ስትሆን አልፎ የማይሄድ የተመለከተ እያየ እንደ ሰው አይቶ አይኑን ሰሩ አድርጎ አይቶ የማይሄድ ተመልክቶ አይቶ የማይሄድ አምላክ ሁለት እላችኋለሁ። ገብቶብን እግዚአብሔርን እናመሰግነው። እግዚአብሔር ነገር ብዙ ነው። እግዚአብሔር ያደረገልን ብዙ ነው። እግዚአብሔር ያሰበልን ብዙ ነው። እግዚአብሔር ያቀደልን ብዙ ነው። ነገር ስላልተሳካ ስላልተፈጸመ ልትጨነቅ አይገባም፣ ልታሰብ አይገባም። ለእኛ የተሰጠው የሚያስጨንቅ አይደለም፣ የሚያሳስብ አይደለም፣ የሚሰበስብ ነው። ምስጢሩን አልገብ አላወቀንም። በጣም አመስግን፣ እግዚአብሔርን አመስግን። ክብር ላንተ ይገባሃል በሉ፣ አክብሮት ይገባሃል በሉ። አንተ ትልቅ አምላክ ነህ በሕይወትህ ላይ በመውጣት ላይ ትልቅ ነህ። ቢሆንም ትልቅ ነህ፣ ባይሆንም ትልቅ ነህ። ቢፈጸምም ትልቅ ነህ፣ ባይፈጸምም ትልቅ ነህ። ባይደረግም ትልቅ ነህ፣ ቢደረግም ትልቅ ነህ በሉ። ኢየሱስ መታመኛዬ አመስግኑ። እግዚአብሔርን ባመሰገንኮ ቁጥር ነው። እግዚአብሔርን ባከበርኮ ቁጥር ነው። ምስጋና ባበዛ ቁጥር ነው። አክብሮትን ባበዛ ቁጥር ነው። ለአንቺ የከበደ ነገር በእግዚአብሔር ፊት መፈታት የሚሆነው። ለአንተ የከበደው ነገር በእግዚአብሔር ፊት ቀላል የሚሆነው ባመሰገንኮ ቁጥር ነው፣ ባከበርኮ ቁጥር ነው። ስለዚህ አመስግኑ፣ አከብሩት። አመሰግንሃለሁ በሉ። አንደበቴን እንድንባሰ እንዳመሰግን ነፃነት ስለሰጠ አመሰግንሃለሁ በሉ። እግዚአብሔር የሰጠው አንደበታችሁ የሆነ በሽታ ቢነካ፣ የሆነ ነገር ቢደርስብህ፣ የሆነ ነገር አንደበት ላይ ቢቀመጥብህ፣ የሆነ ነገር ምላስ ላይ ቢቀመጥብህ፣ የሆነ ነገር ከንፈር ላይ ቢቀመጥብህ እግዚአብሔርን ልታመሰግን አትችልም። ነፃነት ሰጥቶ ግን ሰላም ሰጥቶ ግን እረፍቱን ሰጥቶ ግን ለማመስገን ወደኛ እንመጣለን አይደለም።
ያልገባን ነገር አለ እና ያልተረዳን ነገር አለ። የእግዚአብሔር ምስጢር ያልተረዳን ነገር አለ። የእግዚአብሔር ነገር ያላወቀን ነገር አለ። የሚጠፋ ነገር ዛሬ አይተን ነገር የሚያልፈው ነገር ተስፋ አድርገን አይምራችን ለማሳሰብና አይምራችን ለዛ አሳልፈን ሰጠን መጨነቅ አይደለም። የእግዚአብሔር ምስጢር ጥልቅ ምንድን ነው ካላችሁ ሁልጊዜ አመስግኑ። በመከራው አመስግኑ፣ በችግሩ አመስግኑ፣ በተጨነቃችሁ ነገር ጉዳዩ ላይ አመስግኑ፣ በደስታችሁ ጊዜው ላይ አመስግኑ። እሱ ምስጢር ሁልጊዜ አመስግኑ። ቢሆንም አመሰግናለሁ አለ፣ ቢደረግም አመሰግናለሁ አለ፣ ባይደረግም አንተ መልካም አመሰግናለሁ። እንዴት አንተን ማመስገን እንዴት ወደኋላ ማለት ይችላለሁ? የገባልን ነገር አንተ ለኔ የገባልን ነገር አንተ ለኔ ያደረጋልን ነገር እኮ ከዚህ በላይ እኮ ነው አለ። እግዚአብሔር ያደረገባችሁ ነገር ከዚህ በላይ ከሁኔታችሁ በላይ የምትለብሳችሁ ልብሳችሁ በላይ ልብሳችሁ የሰጠው እሱ አይደል? ያዘጋጀላችሁ እሱ አይደል? ስላንተማ ይወራ ስላንተማ እውነት ለምን እንደሆነ ዛሬ ምስጋና ነው። በቃ ምስጋና ነው ውስጥ የሚሰማው። እግዚአብሔርን ማመስገን ነው ውስጥ የሚሰማው። ሌላ ነገር አይደለም የሚሰማው። ነገር ቢሳካ ምስጋና፣ ነገር ባይሳካ ምስጋና፣ ነገር ቢበላሽም ምስጋና፣ ነገር ቢስተካከል ምስጋና ይገባውና እሱ ይገባል ይገባል። አመስግኑ፣ አከብሩ እግዚአብሔርን። ይገባል እንቻለ ሁኔታው ስላወቀበት ነው። ለዳዊት የገባው ምስጢር ትልቅ ነው። ለዳዊት የተነካው ምስጢር ትልቅ ነው። ልቡ የተነካው ትልቅ ነው። ውስጡ ሐሰት የተደረገው ትልቅ ነው። ሌሎቹ ስላልገባቸው፣ ሌሎቹ ስላልተገለጣቸው፣ ሌሎቹ ስላልታያቸው ግን አውጥቶ የተናገሩ ነበሩ። አውጥቶ ያሉ ነበሩ። ምስጢሩን የተናገሩ ነበሩ። አንተ እንዴት ከሕፃናት ጋር ሕፃናት ሆነ ልታመልክ ይገባል? ትልቅ ሰው አይደለችም እንዳል ገብቶባችሁ ልታመሰግኑ ይገባቸው። ለእግዚአብሔር ፍቅር ገብቶብን ልናመሰግን ይገባል፣ ልናከብር ይገባል። ወንድም ስላመለከ አንተ አጠገብ ላይ ያለው ወንድም ስላመለከ አይደለም ልታመልክ የሚገባ ልታመሰግን የሚገባ። በራስ የሆነው ሁኔታ ያሰብክ አመስግን። የተደረገብህ ነገር ያሰብክ አመስግን። ያሻገረብህ ነገር ያሰብክ አመስግን። የተለወጠብህ ነገር ያሰብክ አመስግን። ስላልተለወጠ ነገር ያሰብክ አመስግን። ከፊት ያለው ነገር ያሰብክ አመስግን። የተዘጋጀው ድምፁ ያሰብክ አመስግን። ያዘጋጀው ድምፁ ያሰብክ አመስግን። አልገባንም። ፍቅሩ ስላልገባ ለሚጠፋ ነገር አሳልፈን አእምሯችን፣ ልባችን፣ ሀሳባችን፣ ስጋችን ሰጠን እንደክማለን። አይደለም የእግዚአብሔር ምስጢር ሁልጊዜ እንድናከብር ይፈልገናል። ሁልጊዜ እንድናመሰግን ይፈልገናል። ሁልጊዜ እንድንናፈቅ ይፈልገናል። እሱ ደግሞ ሁልጊዜ መልካምነቱን በእኛ ላይ መግለጥ ይናፍቃል። አንቺ ላይ ይናፍቃል። አንተ ላይ ይናፍቃል። ይናፍቀኛል። አሁን ምንም በቃ እንዴት ረሳለሁ እንዴት ነው አልክ? በቃ የሆነ ነገር አለ። ከወንድሞቼ ተለይቼ ስወጣ አስባለሁ እስከዛሬ ለቆምኩት የኖርኩት እንጂ መሞት ነበረብኝ። ከቤተሰብ ተጥዬ ስወጣ ከአባት ተጥዬ ስወጣ ተለይቼ ስወጣ እግዚአብሔር አቅም ሆኖኝ ነው እንጂ ጉልበት ሆኖኝ ነው እንጂ ሸሽጎኝ ነው እንጂ በጉያው ስር ላይ ጠብቆኝ ነው እንጂ እንደ ጠላት ብሆን እንደ ሰው ክፉ ሰው ሀሳቢ ብሆን ተቀብለህ አለቄ ነበር። አይደለም አሁን ያለ ሰው እኮ አይሞትም። ድምፅ ያለ ሰው እኮ አይሞትም። አሁን ያለ ሰው ድምፅ ያለ ሰው ከንቱ ቦታ አይቀመጥም፣ ከንቱ ቦታ አይጠርም። መጨረሻው ግን ከጠበቀ መልካሙ መቅረቱ መልካሙ ላይ መቆሙ ስለማይቀር ልቤ ሲጨነቅ
ለዛ ነው ዳዊት ያመሰገነ የነበረው። ለምን ስለ ወንድሞቹ ለምን ተለየው? ለምን አባት ተለይቶ ለምን እናት ተለየችው ብሎ ራሱን ማንነቱን አልገለጠም። ስጋው አልተናገረም። የእግዚአብሔር ክብር በቤቱ ስላለ፣ የእግዚአብሔር ሞገስ በቤቱ ስላለ፣ የማይጥል አምላክ ስለያዘ አመሰግናለሁ፣ አከብራለሁ።